ሄርሜላ ያልጠበቀችው ነገር ተሰማ። በጣም የሚገርም ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩ። እንደሚታወቀው የሄርሜላ ባር አዲስ አበባ ገብቷል። በጣም ይገርማል። እንደሚታወቀው እንግዲህ ሄርሜላ የ4 ዓመት ልጅ አላት። ከአብርሽ ጋር ለመሆን ብላ የ4 ዓመት ልጅ ትታና ባሏን ትታ ወደ አዲስ አበባ መጥታለች። በጣም የሚገርም ነገር ነው። እሷም ያልጠበቀችው ነገር ተከስቷል። ባሏ እንግዲህ አዲስ አበባ መግባቱን ታውቋል ማለት ነው። አብርሽም ይህን ነገር ሲሰማ በጣም ነው የደነገጠው። እንዴት ነው እኔ ላይ የምደረበው? እንዴት ነው እኔ ላይ እንደዚህ የምታደርገው ሲልም ተናግሯል። እንኳን እሷ እኮ አንተ ራስህ ሩታ ላይ ደርበሃል። አብርሽ ራሱ ሩታ ላይ ደርበዋል። በጣም ይደብራል። እንደዚህ ማድረግ የለበትም። እሱ እኛ የምንለው ከሩታ ጋር እንዲኖር ነበር የምንፈልገው። ነገር ግን እሱ ይሄው ሄርሜላን ደርቦባት ከሄርሜላ ጋር ሆኗል። ነገር ግን አሁንም ሌላ ሴት አምጥቷል ማለት ነው። ሌላ ውሽማ አብርሽ አለው እየተባለ ይገኛል። ደግሞም በጣም የሚደብር ነገር ነው አብርሽ እያደረገ ያለው። ሌላ ውሽማም አለው አብርሽ በቅርቡ በአዲስ ቪዲዮም እንደሚመጡ ገልጿል ማለት ነው። አብርሽ ምንድነው የሚያስተምረው? ትውልዱን ምን እያስተማረ ይገኛል? በጣም የሚደብር ነገር ነው። እንግዲህ አብርሽ እያደረገ ያለው እኛ እንደዚህ አይነት ነገር አንጠብቅም እንላለን። የሚያስተምር ወይም የሚያዝናና ቪዲዮ እንዲሰሩልን እንጂ ሴት መቀየር አለበት ብለን እኛ አናምንም። የሩትዬ ሀቅ ይፋረደው እንላለን። የሩትዬ ሀቅ የሩትዬ እውነት እንዲወጣላት እኛም እንፈልጋለን። ሁላችሁም ኮሜንት ላይ የገባችሁ የሩትዬ ሀቅ እንዲወጣላት እያላችሁ መጻፋችሁን እንዳትረሱ። የሷ እውነት አለ። የሷ እውነት አንድ ቀን መውጣቱ አይቀርም። አብርሽም ግን የሩትዬ ግፍ በጣም ይደፋዋል ማለት ነው። እውነት ለመናገር እኮ ትክክል አይደለም። የሩትዬ ግፍ ትክክል አይደለም። ቢሆንም ሄርሜላ ላይ ራሱ እንደዚህ ማድረግ የለበትም። አንዳቸው መርጦ ከአንዳቸው ጋር መኖር አለበት እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።